ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። አብይ አህመድ ትናንት በፓርላማ ቀርቦ ለጦርነት ቅስቀሳ ለህዝብ መጨረስና ቀጠናዊ ቀውስ እየተዘጋጀ መሆኑን ባብራራበት ቪዲዮ በርካታ ነገሮችን ተናግሯል። ከነዚህም ውስጥ ፋኖን የተመለከተና በለንደን የቀረበበትን ተቃውሞ የተመለከተ ንግግር አድርጓል። በንግግሩ ላይ ፋኖ አስረስ ማርና የለንደን ፋኖ ምላሽ ሰጠዋል። የለንደን ፋኖ በሰጠው መልስ አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ በለንደን ስለተካሄደው የኢትዮጵያ ምክክር ኮሚሽን ተቃውሞ የሰጠውን ምላሽ በጽኑ ተቃውሟል። አብይ የተቃውሞ ዓላማችንን አልተረዳም ብሏል። በአማራ ህዝብ ላይ የተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካደ አሳፋሪ ተግባር ነው ብሎታል። በአማራ ህዝብ ላይ በጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት ላይ እያለ የህዝብ ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢው ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ ለንደን ፋኖ በእርግጠኝነት ይረዳል ብሏል። አብይ አህመድ በለንደን ተቃውሞ የወጡት ጥቂት ኢትዮጵያውያንና በብዛት ኤርትራውያን ናቸው ብሏል። ይህንን ተመልክቶ የለንደን ፋኖ በሰጠው ምላሽ የራሱን ዜጎች አላውቃችሁም የሌላ ሀገር ዜጎች ናችሁ ማለት እጅግ አሳፋሪ ክህደት ነው ብሎታል። የአማራ ህዝብ ህልውናና በክብር የመኖር መብቱ በማያወላወል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል አያቆምም ሲል ትናንት በሰጠው መግለጫ አስታውቋል። አብይ አህመድ ሸለቆ ለሸለቆ ብትንከራተቱም አታሸንፉኝም ያለበትን ንግግር አስመልክቶ አርበኛ አስረስ ማረ ከብላክ ላይን ሚዲያ ጋር ባደረገው ቆይታ ምላሽ ሰጥቷል። አርበኛው ከ2 ሳምንት በፊት በአባይ ሸለቆ ተገኝቶ ፖለቲካዊ ማብራሪያ መስጠቱ ይታወሳል። አብይ አህመድ የአባይ ሸለቆን ጠቅሶ ያደረገው ንግግር የፋኖን ትግል በሚገባ እንደሚከታተል ያሳየ መሆኑን ገልጿል። ደጋግሞ አባይ ሸለቆን የጠራው የኛን መልእክት ስለሚከታተል ነው ብሏል። የፋኖ ትግል በሸለቆ የተወሰነ አይደለም፣ ባህር ዳርና 4 ኪሎን ያንቀጠቀጠ ነው ብሏል። አሁን በትጥቅ ትግል ውስጥ ያሉትም ቀርበው በመነጋገር በመወያየት ችግራቸውን መፍታት ከቻሉ ዝግጁ ነን ያለውን ተከትሎም እነ ክርስቲያን ታደለ የታሰሩት በሐሳብ ስለታገሉት ነው የሚል ምላሽ ሰጥቷል። አብይ አህመድ በሰላማዊ ትግል የተቃወሙትን እስር ቤት ከማስገባቱም በላይ የሰባዊ መብታቸውን ገፎ ግፍና መከራ ያደረሰባቸው መሆኑንም አስረስ ጠቅሷል። አብይ እኔና ጌታቸውን ያየ በሚል የተናገረው ንግግር ተከትሎም አስረስ እነ ጌታቸው የትግራይን ፖለቲካ ማሸነፍ ሲያቀታቸው አብይ አህመድ ጋር ተጠጉ ብሏል። ጌታቸው ረዳና ጻድቃን ገብረትንሳይ ካላቸው የግል ፍላጎት የተነሳ ከአብይ አህመድ ጎን የቆሙ ቢሆንም የትግራይን ፖለቲካ በድርድር የፈታው ለማስመሰል የሄደበት ርቀት አሳፋሪ መሆኑንም ገልጿል። ከዚህ በፊት የትግራይ ብልጽግና በሚል ተቋቁሞ የነበረ ቢሆንም ያ እንቅስቃሴ ባጭሩ እንደተቀጨ ገልጾ አሁንም የሚመጣ ለውጥ የለም ብሏል። ከትግራይ አንጻር ካነሳው ጌታቸውም ሆነ ጻድቃን ስደተኞች ናቸው ያለው አስረስ መሬት ላይ ሳይኖሩ የሚያሳኩት ፖለቲካ የለም ብሏል። ከብላክ ላይን ሚዲያ ጋር ባደረገው ቆይታ አብይ አህመድ እነ ጌታቸውን ይዞ የትግራይን ፖለቲካ የተቆጣጠረ እንደሚመስለው ሁሉ በአማራ ትግልም ይህንንም መድገም ይፈልጋል ብሏል። የፋኖ ትግል በርካታ መስዋዕትነት የተከፈለበት ስለሆነ የመጨረሻም የመጀመሪያም ግቡ አገዛዙን ማስወገድ እንደሆነም ገልጿል። አብይ ደጋግሞ በትጥቅ ትግል ለውጥ አይመጣም ሲል ቢሰማም እንደውም በአፍሪካ ውስጥ ያለው እውነት እሱ እንደሚለው አይደለም ብሏል። የአፍሪካ አምባገነኖች በዲሞክራሲና በምርጫ ስልጣን አይለቁም ያለው አስረስ የትጥቅ ትግል መንግስትን ለመገልበጥ አማራጭ እንደሆነ ገልጿል። አብይ አህመድ ከጎኑ ተሰልፈው በገዛ ህዝባቸው ላይ የጦር ወንጀልና የዘር ማጥፋት ወንጀል የፈጸሙ ባለስልጣኖችን ለማረጋጋት ሲል የትጥቅ ትግል ለውጥ አያመጣም ማለቱንም ገልጿል። ከንግግሩ ለመረዳት የቻልኩት አብይ በትጥቅ ትግሉ መስጋቱን ነው ብሏል። በሀገር ውስጥ ያሉ ኃይሎች ተላላኪዎች ናቸው ሲልም ፈርጇቸዋል። ዓላማ የላቸውም፣ የቀጠናው ኃይሎች ወይም በሱ አገላለጽ ጠላቶቻችን ለሚሏቸው ኃይሎች የሚላላኩ ናቸውም ሲል ገልጿል። አብይ አህመድ በቀጠናው የፈጠረውን ውጥረት ተከትሎ የፋኖ ኃይሎችንም ከውጭ ኃይሎች ጋር የሚላላኩ ወይም የሚሰሩ ያለ መፈረጁ ይታወሳል። አስረስ በአብይ አህመድ አገዛዝ ህልውናቸው የወደቁ ህዝቦች በሙሉ መተባበር አለባቸው ብሏል። ይህንን ስንናገር የተለያየ ዘመቻ ይደርስብን ነበር ሲልም አክሏል። በአዲስ አበባ የህፃናት እገታ አሳሳቢ ደረጃ መድረሱ ላይ ተገለጸ። ከጥቂት ወራት ወዲህ በአዲስ አበባ የሚታገቱና ተገርለው የሚገኙ ህፃናት ቁጥር በከፍተኛ ሁኔታ መጨመሩን ምንጮች ገልጸዋል። ህፃናት ይታገታሉ፣ ከዛም ከፍተኛ የሆነ ገንዘብ ይጠይቅባቸዋል። ወላጅ ተደራድሮ ያገኘውን ገንዘብ ከከፈለ በኋላ ህፃናቱ ተገርለው ተጥለው እንደሚገኙ ምንጮች ገልጸዋል።
ምንጫችን የ8 ዓመት ታዳጊ ከቤቱ ታግቶ ተወስዶ በወላጆቹ እየተፈለገ እንደሆነ የገለጹ ሲሆን ከዚህ በፊትም ህፃናት ተደጋግመው ታግተው ተገድለው ስለሚገኙ በህይወት የመገኘት እድሉ ጠባብ ነው ብለዋል። ሁኔታው አሳስቦናል ያሉት የአዲስ አበባ ነዋሪዎች ለማንና በምን ጉዳይ እንደሚፈጸም አናውቅም ሲሉም ገልጸዋል። በአሁኑ ሰዓት የህፃናት እገታ ወንጀል እየተደጋገመ መሆኑ የተገለጸ ሲሆን አጋቾች ከወሰዱ በኋላ ከፍተኛ የሆነ ገንዘብ ይጠይቃሉ ብለዋል። ሆኖም ገንዘቡ ከተሰጣቸው በኋላም ለምን እንደሚገርሏቸው አናቅም ሲሉ ምንጮች ገልጸውልናል። ዕለታዊ መረጃዎቻችን ከፍሪ ፕሬስ ቻናል ቀጥለዋል። በፍራንክፈርት በሄግና በጄኔቫ ሰላማዊ ሰልፍ ሊካሄድ ነው። የአማራ እናት እንባ በሚል የተቃውሞ ሰልፍ እንቅስቃሴ ቀጥሏል። በፍራንክፈርት በኖቬምበር 8፣ በሄግ በኖቬምበር 12 እና በጄኔቫ በኖቬምበር 21 ይካሄዳል። በኖቬምበር 8 2025 በፍራንክፈርት የሚደረገውን የተቃውሞ ሰልፍ ያዘጋጁት የአማራ ማህበር በጀርመን፣ የአማራ ማህበር በኑረንበርግ ጀርመን፣ የአማራ መልሶ ማቋቋም ድርጅት፣ የአማራ ህዝብ መረዳጃ ማህበር ከዓለም አቀፍ የአማራ ማህበራት ህብረት ጋር በጋራ በመሆን ነው። ለዓለም አቀፍ ማህበረሰብና ለአማራ ህብረተሰብ አስቸኳይ ጥሪ ያስተላልፍ። የሰልፉ አዘጋጆች በፍራንክፈርት ለምናደርገው ታላቅ ዓለም አቀፍ ተቃውሞ ሰልፍ እንድትገኙ ሲሉ ጥሪ አድርገዋል። የእርሶ ድምጽ ይህንን በእንባ የተሞላ ሐዘን ወደ ብርሃን ተስፋ የመለወጥ አቅም አለው ብለዋል። ዝምታው ሰላምን አያመጣም፣ ተግባር የሰላምና የፍትህ መረማመጃ መንገድ ነው ያሉ ሲሆን የምትችሉ ሁላችሁም ተገኝታችሁ ለአማራ ህዝብ ድምጽ እንድትሆኑ ጠይቀዋል። በተመሳሳይ በጄኔቫ የአማራ እናት እንባ በሚል መሪ ቃል የተቃውሞ ሰልፍ ይካሄዳል። የሰልፉ አዘጋጆች ዓለም አቀፍ የአማራ ማህበራት ህብረት ከአማራ ማህበር በጄኔቫ ከአማራ ሰፖርትና ከአማራ ማህበር በስዊዘርላንድ በትብብር ነው። ሰልፉ በተባበሩት መንግስታት ድርጅት በኖቬምበር 21 2025 ይካሄዳል። በተያያዘ የአማራ እናት እንባ ዓለም አቀፍ ዘመቻው በዘሄግም ይካሄዳል። የአማራ ማህበር በኔዘርላንድ ከዓለም አቀፍ የአማራ ማህበራት ህብረት ጋር በትብብር የተቃውሞ ሰልፉን አዘጋጅቶታል። በኖቬምበር 12 2025 ይካሄዳል። ሁሉም የአማራ ህዝብና የአማራ ወዳጅ ህዝብ ከመቼውም ጊዜ በላይ በተቃውሞ ሰልፉ ተገኝቶ በድሮንና በአሰቃቂ ሁኔታ በስለት እየተገደለ ላለው ለአማራ ህዝብ ድምጽ እንዲሆን ተጠይቋል። የፓርላማ ውሎ ዛቻ፣ ውሸት፣ ስድብና ትምክህት የነገሰበት ነው ሲል ያሬድ ኃይለማርያም ገለጸ። የአብይ አህመድን የፓርላማ ውሎ ንግግር ጊዜ ወስጄ አንዳንዱንም እርግጠኛ ለመሆን ደግሜ የሰማሁት ጠቅለል ሲደረግ የለየልኝ አምባገነን መሆኔን የኢትዮጵያ ህዝብ ጎረቤት ሀገሮችና የቀረው ዓለም ይወቅልኝ የሚል አንድምታ ያለው የጸብ እወጃ ንግግር ነው። ጠቅላዩ ሶስቱንም የአምባገነን ስርዓቶች ባህሪያት ብልጽግና ተኮር ወታደራዊ ኃይልንና ምርጫን ያማከለ አምባገነን መሆኑን በይፋ አውጇል ብሏል። በልማት አንበሻብሻቸዋለሁ፣ በወታደሮቼ ጨፈልቃቸዋለሁ፣ ወደዳችሁም ጠላችሁም በምርጫ አሸንፋለሁ ብሏል። ተሽመድምዶ አደጋ ላይ የወደቀውን የሀገሪቱን ኢኮኖሚና አንገቷ ድረስ በእዳ የተዋጠችውን ሀገር አብይ አህመድ ተአምራዊ የሆነ የኢኮኖሚ ግስጋሴ ላይ እንዳለች ለማስመሰልና እሱንም ካላመናችሁኝ ታውራችኋል የሚል አንድምታ ያለው በተሳሳተ መረጃና አሃዝ የታጨቀና ከተጨባጭ እውነታ የሚርቅ የስኬት ማሳያ ማስከበር የተሳነውን የህግ የበላይነትና የሀገሪቱን ሰላም ምንም እንዳልተፈጠረ ለማስመሰል የሄደበት መንገድ ነገሮች ከቁጥጥሩ ውጭ እንዳልወጣና የሀገሪቱን ሁለት ትልልቅ ክልሎች በስፋት የመንቀሳቀሻ ሜዳቸው ያደረጉትን ተፋላሚዎችንም አኮስሶ የመንደር ሽፍቶች ለማስመሰል የሄደበት ርቀት ከአሰብ ጋር ተያይዞ ለተነሳው ጥያቄ ተገቢውን ምላሽ መስጠት ሲገባው ዶክተር ደሳለኝ ጫኔ ለማሸማቀቅና ሰላም በማውራቱ ብቻ የኤርትራ መልእክተኛ እንደሆነ አድርጎ መግለጹና የወደብ ጥያቄንም በተመለከተ የሰጠው ፍጹም ግልብ ጸባጫሪ የሆነ የጦርነት ጥሪ ወይም እወጀ የሚመስል ንግግሩ ዓለምንና መላው አፍሪካ ያደነቀውን ልማት የኢትዮጵያ ህዝብ አልታይ ብሎታል በሚል ህዝብን የመረዳት አቅም የሌለው በማስመሰል የዘለፈበት መንገድ መጪውን ምርጫ አስመልክቶም የሰነዘረው ሐሳብና ተቃዋሚዎችን ለማዋረድ የሰነዘራቸው ቃላቶች የሀገራዊ ምክክር ኮሚሽኑን ተልኮን በማስመልከት የሰጠው የተምታታ አስተያየት በአጠቃላይ የአብይ ድንፋታ፣ ስድብ፣ ዛቻና ማስፈራሪያ አዘል ንግግሩ በአንድ በኩል ጥልቅ ፍርሃት ውስጥ መሆኑን በሌላ በኩል ደግሞ ከፍርሃት የመነጨ የፈሪ ብትር በማንም ላይ ለመጠቀም በቋፍ መሆኑን እንድታዘብ አድርጎኛል ብሏል አቶ ያሬድ። የሆነ ሆኖ የኢትዮጵያ ተቃዋሚ ኃይሎችን ከኤርትራ ጋር በማበር የባንዳነት ተግባር ፈጽሟል የሚለው የጠቅላዩ ክስ የሌባ አይነ ደረቅ አይነት አይሆንም ወይ ሲልም ጠይቋል። ማን ነው ከኢሳያስ ጋር አብሮ የሻቢያን ጦር ጋብዞ ትግራይን ያስወረረ?
ማን ነው የራሱን አገር ትግራይን አይኑ ያየ በሻዕቢያ ያዘረፈ? የትግራይ ሴቶችና ህጻናትን ሳይቀሩ በጥላቻና በበቀል በተሞሉ የኤርትራ ወታደሮች ዘግናኝ በሆነ መንገድ ያስደፈረ? ማን ነው የዛሬ 3 ዓመት የትግራይ ሴቶች በሻዕቢያ ወታደር መደፈራቸውን አስመልክቶ ሲጠየቅ በፓርላማ ውስጥ የማይገባ ንጽጽር አቅርቦ ያላገጠ? በኢትዮጵያ 40 እና 50 ዓመት ታሪክ ውስጥ ከሻዕቢያ ጋር በማበር ኢትዮጵያ ላይ እጅግ አስከፊ ወንጀል የፈጸሙት አንዱ ጠቅላይ ሚኒስትር መለስ ዜናዊ ሲሆን ቀጣዩ ተሰላፊ ደግሞ አብይ አህመድ ነው። መለስ ሆን ብሎ አገሪቱን ወደብ አልባ በማድረግ ለመከራ ይዳረጋት ሲሆን አብይ ደግሞ ከላይ የተዘረዘሩትን ወንጀሎች ከሻዕቢያ ጋር ተባብሮ ፈጽሟል። ከዚህ በላይ የሀገር ክደትና ባንዳነት ከየት ይመጣል? ለማንኛውም የፓርላማ ውሎ ባጭሩ የሀገሪቱ ፈላጭ ቆራጭ ከህገ መንግስት በላይና በ130 ሚሊዮን ህዝብ ጣፈንታ ላይ ያሻውን የሚወስነው አንድ ሰው እሱም አብይ አህመድ መሆኑን ማወጃና ማሳያ ሆኖ አልቋል ሲል ትናንት የነበረውን የአብይ አህመድ የፓርላማ ውሎ አስመልክቶ አቶ ያሬድ ኃይለማርያም ሐሳቡን በማህበራዊ ድረገጽ አካፍሏል። አባ ኮስተር ብርጌድ ለተከታታይ 3 ወር ያሰለጠናቸውን እግረኛ ሰራዊት አስመርቋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በትናንትናው ዕለት ለ3ኛ ዙር በደማቅ ሁኔታ ፋኖችን አስመርቋል። በምረቃ ፕሮግራሙ ላይ በእንግድነት አርበኛ ጥላውን አበጀ የኮር አመራሮች፣ ፋኖ ምስጋናው ይታየውና ፋኖ ባየደስታ የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአባ ኮስተር ብርጌድ አመራሮች፣ የሻለቃ አመራሮችና ለአማራ ህዝብ የነጻነት ታጋይ አባላት፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም የክብር እንግዶች ተገኝተው አስመርቀዋቸዋል። በምረቃ ስነ ስርዓቱ ላይ አርበኛ ዘመነ ካሴ የሽጉጥ ሽልማት አበርክቷል። በቢቸና ከተማ ጀብድ ፈጽሞ ለመጣው ለፋኖ አሳምን ቀኘ ስታር ሽጉጥ ተበርክቶለታል። የእነማይ ወረዳ ምክትል አስተዳዳሪውን መሃል ከተማ ላይ በመምታት ክላሽ በመማረክ ጀብዱ በመስራቱ ዘመናዊ ስታር ሽጉጥ ከአርበኛ ዘመነ ካሴ በሽልማትነት ተበርክቶለታል። እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶች ተገደሉ። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፊሊስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገለጹ። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ ወንጅለውታል። ከዚህም ባሻገር የታጋቾች አስክሬን ሲመለስ ጥሰት ተፈጽሞበታል ብለዋል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዥ መሆኑን አስታውቋል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱን ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ብለዋል። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ የመኖሪያ ህንጻዎችና ትምህርት ቤቶች እንዲሁም ቤቶች ላይ ጥቃት ደርሷል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብዓት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማስረፍ እየሰሩ ነው ብለዋል። ዘገባው የቢቢሲ ነው። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ዜናዎችን መልካም ሞላ ወደ እናንተ አደረስኩኝ። መልካም ጊዜ